የአማራ ክልል ከ80 በመቶ የሚልቀው አስተዳደር በፋኖ ኃይሎች ቁጥጥር ስር መሆኑን ዓለም አቀፍ የመገናኛ አውታሮች በመዘገብ ላይ ናቸው። ዘጋርዲያን ጋዜጣ በዛሬ እትሙ ኢትዮጵያ ዳግም ወደ ግጭት አፋፍ ላይ ባለችበት በዚህ ወቅት ፋኖ የተሰኘው ብሔርተኛ ኃይል ካለም በተቆረጡት የሰሜን ምዕራብ ተራራማ አካባቢዎች ከመንግስት ጦር ጋር ከባድ ውጊያ ገጥሟል ብሏል። ጣቢያው በአሰራጭ የፎቶግራፍ ዘገባ ሀገሪቱን እየበጣጠሰ ነው ያለውን ውጥረት የሚያሳይ እይታም ይዞ ወጥቷል። የትግራይ ጦርነት ካበቃ ከ3 ዓመታት በኋላ ኢትዮጵያ በሰሜን ምዕራብ ክፍሏ በተቀሰቀሰው ከባድ የትጥቅ አመጽ እየተናጠች ትገኛለች የሚለው ዘገባው በአብዛኛው በቀድሞ የአማራ ክልል ልዩ ኃይል አባላትና ፋኖ በአሁኑ ወቅት ሰፊውን የአማራ ክልል ገጠራማ አካባቢዎች 80 በመቶ የሚያክለውን ተቆጣጥረው ይገኛሉ ብሏል። ዘገባው እንዳመላከተው የፌዴራል ኃይሎች አመጹን ለማፈን በሚያደርጉት ጥረት ሰፊ ሰብአዊ መብት ጥሰቶችን እየፈጸሙ ነው። ከእነዚህም መካከል አፈና፣ የጅምላ ጭፍጨፋ፣ ጾታዊ ጥቃቶችና በሰብአዊ እርዳታ ሰራተኞች ላይ የሚደርሱ ጥቃቶች ይገኙበታል ብሏል። ሁኔታው ከቁጥጥር ውጭ ነው ያለው ዘገባው በክልሉ ከሱዳን ጦርነት የሸሹ ስደተኞችን ጨምሮ ከ2.3 ሚሊዮን በላይ ህዝብ አፋጣኝ የሰብአዊ እርዳታ እንደሚያስፈልገው አስታውቋል። ይህ ሁሉ የተጀመረው በአንድ ወቅት የፌዴራል መንግስት አጋር የነበረው ፋኖ ከትግራይ ጦርነት በኋላ በፕሪቶሪያው የሰላም ስምምነት ክህደት እንደተፈጸመበት ማመኑን ተከትሎ ነው ብሏል። በተለይም መንግስት የክልል ልዩ ኃይሎችን ለመበተን መወሰኑ በአማራ ተዋጊዎች ዘንድ እንደ ቀጥተኛ የጸጥታ ስጋት ተወስዷል ያለው ዘገባው ይህን ጉዳይ ጥልቅ የክህደት ስሜት ሲል ገልጾታል። በሺዎች የሚቆጠሩ የቀድሞ ልዩ ኃይል አባላትም የፋኖን ጦር በመቀላቀል ወታደራዊ ልምዳቸውንና ትጥቃቸውን ይዘው ቢያንስ 20 ሺህ ተዋጊዎችን ኃይል እንደፈጠሩ ገልጿል። ፋኖ ራሱን የአማራ ህዝብ ተከላካይ አድርጎ የሚቆጥር ሲሆን ግቡም ከክልሉ ሙሉ ቁጥጥር አንስቶ የአብይ አህመድን መንግስት እስከመጣል ይደርሳል ይላል ሪፖርቱ። እንዳነጋገራቸው የአካባቢው ነዋሪዎች ንጹሐን ዜጎች በግጭቱ መሃል ሆነው ከባድ ዋጋ እየከፈሉ ነው። የ23 ዓመቷ ወይዘሮ ገቴ በየኖ የ5 ዓመት ልጇን በእጇ ይዛ እርሻዋን ስታቋርጥ በመንግስት ኃይሎች ከተተኮሰ የሞርታር ጥይት ፍርጣሪ ልጇ ተበጣጥሶ ህይወቱ አልፏል። በህይወት እንድኖር ምክንያት የሰጠችኝ በህይወት የተረፈችው ልጄ ብቻ ናት ስትልም ገቴ ለሪፖርቱ ተናግራለች። በተመሳሳይ መልኩ ሌላ ነዋሪ ደግሞ የ83 ዓመት እናታቸው በፌዴራል መንግስቱ ድሮን በተመታው ቤታቸው ውስጥ እንደተገደሉ መስክረዋል። እነዚህ ጥቃቶች በህዝቡ ዘንድ በማዕከላዊ መንግስት ላይ ከፍተኛ ቁጣ የቀሰቀሱ ሲሆን ለፋኖ ህዝባዊ ድጋፍ እንዲጨምር አድርገዋል ብሏል ዘገባው። ጋዜጠኛ ቱቲየን ገስ በሰሜን ወሎ ላስታ አካባቢዎችን መጎብኘቱን ጠቅሷል። በአሁኑ ወቅት ክልሉ በፌዴራል ኃይሎች በዋና ከተሞችና በፋኖ ኃይሎች በገጠሮች ተከፋፍሏል ብሏል። በየቦታው በተቋቋሙ የፍተሻ ኬላዎች ምክንያት ሰብአዊ እርዳታ ወደ ህዝቡ እንዳይደርስም ታግዷል ባይ ነው። በሌላ በኩል ሪፖርቱ ፋኖ ራሱን በትግራይ ጦርነት ወቅት በወልቃይትና ራያ አካባቢዎች የዘር ማጽዳትና ሌሎች ጥቃቶችን እንደፈጸመ ክሶች እንዳሉበት ጠቅሷል። ምንም እንኳን ፋኖ ሰፊ የህዝብ ድጋፍ ቢኖረውም ሪፖርቱ ሲያጠቃልል እየጨመረ የመጣው የጸጥታ መደፍረስና የኢኮኖሚ ውድቀት እንዲሁም በአንዳንድ የፋኖ ቡድኖች የሚፈጸሙ የገንዘብ ምዝበራ ይህንን የህዝብ እምነት ቀስ በቀስ እየሸረሸረው መሆኑን አስረድቷል። ይህ በእንዲህ እንዳለ አዲስ አበባ የትግራይ ኃይሎች ህወሓት ከኤርትራ ጋር በመተባበር አዲስ ጦርነት ሊከፍት ነው ስትል ከሳለች ብሏል ዘገባው። በኢትዮጵያ የቀይ ባህር ጥያቄ ዙሪያ የተፈጠረው የቃላት ጦርነትም በትግራይ ጦርነት ከ600 ሺህ በላይ ህዝብ ያለቀበትን የአፍሪካ ቀንድ ለሌላ መጠነ ሰፊ ግጭት እያጋለጠው መሆኑን ዘገባው አመላክቷል። ይህ ከላይ የተባለው በጠቅላላ ከእንግሊዝም ባለፈ በመላው ዓለም ተነባቢ በሆነው ዘጋርዲያን የወጣ ነው። ዓለም አቀፍ የመገናኛ አውታሮች ፊታቸውን ወደ አፍሪካ ቀንድ በተለይም ወደ ኢትዮጵያ ማድረግ ጀምረዋል። የየሀገራቱ ጠንካራ የመገናኛ አውታሮች ቁልፍ የዲፕሎማሲና የውጭ ግንኙነት ማሳለጫዎች መሆናቸው የታወቀ ሲሆን ዘገባዎቹ በኢትዮጵያ ያለውን ድርጊት በግልጽ ማውጣታቸው ለጠቅላይ ሚኒስትር አብይ አህመድ መንግስት የሚሰጠው መልእክት ሌላ ነው። ዘገባውን ተከትሎ አንድምታውን የጠየቅናቸው አንድ የዲፕሎማሲ ባለሙያ የመገናኛ አውታሮቹ የየሀገራቸውን የውጭ ጉዳይ ፖሊሲ ተከትሎ እውነትን መዘገብ ስራቸው ነው ይላሉ። አክለውም መልእክቱ ግን ለጠቅላይ ሚኒስትር አብይ አህመድ መንግስት እያበቃለት እንደሆነ ማሳያ ነው ባይ ናቸው። የጠቅላይ ሚኒስትር አብይ አህመድ መንግስት በዓለም አቀፉ መድረክ የሚያስተባብልለት ሁነኛ የኮሚኒኬሽን ሰው እንደሌለው አስቀድመው አብዛኞቹ የሀገር ውስጥ የብሽሽቅ እውቀት ያላቸው ናቸው ሲሉ ወርፏቸዋል። ዘገባው 80 በመቶ የአማራ ክልል ከአብይ አህመድ አስተዳደር ውጭ ነው ማለቱን ተከትሎ የፋኖ ኃይሎች ዓለም አቀፍ ተቀባይነትና የመደራደር አቅምም ይጨምራል ይላሉ። አማራ ክልል ትልቅ ክልል ነው የሚሉት እኒሁ ሊቅ የአማራ ህዝብ ንቁ የፖለቲካ ተሳትፎ ያለው ህዝብ መሆኑን አስቀድመው ጠቅላይ ሚኒስትሩ ከአስተዳደሩ ወጣ ማለት ስልጣኑ አብቅቶለታል እንደማለት ነው ይሉና ሳይንሳዊ ወደሆነ ማብራሪያ ይዘልቃሉ። ዝግጅት ክፍላችን የዓለም አቀፍ የመገናኛ አውታሮች ያወጡትን መረጃ ተከትሎ የፌዴራል መንግስቱ የአማራ ክልልን እያስተዳደረ ነው እንዴ ማለት ይቻላል በሚል ጠይቋል። በምላሹም ሁኔታውን በሁለት መልክ መመልከት ይገባል ይላሉ። አንደኛው አግባብ የህግ አግባብ ሲሆን ሁለተኛው አግባብ ደግሞ ገቢራዊነት ነው ባይ ናቸው። በህግ አግባብ አንድ ክልል የፌዴሬሽኑ አካል እስከሆነ ድረስ በህገ መንግስቱ መሰረት የፌዴራል መንግስቱ የበላይ አስተዳዳሪ ነው።
የፌዴራል መንግስት በሕግ የተሰጡትን ስልጣኖች በሙሉ በክልሉ ላይ የመተግበር መብት ይኖረዋል። ስለዚህ በወረቀት ላይ ክልሉ አሁንም በፌዴራሉ ግዛት ስር ነው ያለው ይላሉ። አለመግባባቶች ካሉ የፌዴራል ሕገ መንግስታዊ አሰራሮችን ወይም እንደ ፌዴሬሽን ምክር ቤት ያሉ አካላት የሁለቱን የመንግስታት ግንኙነት መወሰን ይችላሉ የሚል ምላሽ ሰጥተዋል። በገቢራዊነት ወይም መሬት ላይ ባለው እውነታ ደግሞ የፌዴራል መንግስቱ የክልሉን 80 በመቶ የሚሆነውን መሬት ማስተዳደር ካልቻለ ይህ የሚያሳየው የፌዴራል ስልጣኑ በእጅጉ እየተዳከመ ወይም እንዳልተተገበረ ነው ብለዋል። ይህ ሁኔታ ብዙውን ጊዜ የሚከሰተው በከባድ የጸጥታ ችግር፣ በጦርነት፣ በአመፅ ወይም የክልሉ መንግስታት ወይም አማጺ ቡድኖች አካባቢውን ሙሉ በሙሉ ሲቆጣጠሩ እንደሆነም ያነሳሉ። የፌዴራል መንግስቱ የክልሉን ዋና ዋና አገልግሎቶች ለአብነትም እንደ ፍትህ፣ ደህንነት፣ መሰረተ ልማት መስጠት ካልቻለ በተግባር በዚህ አካባቢ ቁጥጥር የለውም ማለት ይቻላል በሚል ገቢራዊነቱን አስረድተዋል። የአማራ ክልል ቀውስ በዚህ ከቀጠለ የፌዴራል መንግስቱ መፈራረሱና የስልጣን ማጠሩም የሚያጠያይቅ እንዳልሆነ አስቀድመው ማሳያ የሚሉት እንዳሰዋል። የአማራ ክልል ቀውስ ለፌዴራል መንግስቱ ስልጣንና ህልውና ዋና ስጋት መሆኑን የሚያሳዩ ብዙ ምክንያቶች አሉ ይላሉ። ይህንን ጉዳይ ከሌሎች የአፍሪካና የዓለም ሀገራት ተሞክሮች ጋር በማነጻጸር የተመለከትነው እንደሆነ ደግሞ የአማራ ክልል ከሌሎች ቀውሶች በተለየ መልኩ ለፌዴራል ስርዓቱ ከፍተኛ ስጋት የሚሆነው በሁለት ቁልፍ ምክንያቶች ነው ይላሉ። አንደኛው የህዝብ ብዛቱ ሲሆን፣ ሁለተኛው ደግሞ የጂኦግራፊያዊ አቀማመጡ ነው ባይ ናቸው። የአማራ ክልል የኢትዮጵያ ህልውና ማዕከልነት ወይም ኮር ሰርቫይቫል እንደሆነ የሚያነሱት የሥነ መንግስት አዋቂው ከዚያም ባለፈ ክልሉ የመንግስት የህልውና ማዕከል ነው ባይ ናቸው። አማራ ክልል በህዝብ ብዛት ሁለተኛው ትልቅ ክልል ሲሆን በዋና ከተማዋ ከአዲስ አበባ ጋር ቀጥተኛ ድንበር ያለው ክልል ነው ይላሉ። ሩዋንዳ በ1990ዎቹ አንድ ትልቅ ብሔረሰብ ወይም ዋና ክልላዊ በማዕከላዊ በመንግስት ላይ መሳሪያ አንስቶ መነሳቱ የሩዋንዳ የእርስ በርስ ጦርነት የዘር ጭፍጨፋ መነሻ ከሆኑት ምክንያቶች አንዱ እንደነበር በማንሳት አክለዋል። የማዕከላዊ መንግስት ስልጣን መዳከም የፖለቲካውን ቀውስ ወደ መዋቅራዊ ውድቀት ይወስደዋልም ይላሉ። ፋኖ በአዲስ አበባ ዙሪያ ባሉ ስልታዊ መንገዶች ላይ ቁጥጥር ማድረግ ከቻለ የፌዴራል መንግስቱ ስልጣኑንና ህልውናውን በቅጽበት ሊያጣ እንደሚችልም አንስተዋል። አንድ ትልቅ ክልል ከቁጥጥር ውጭ ከሆነ ሌሎች ክልሎችን በፌዴራል መንግስቱ ላይ ያላቸውን እምነት ያጣሉ። እናም በኃይል ስልጣን የመጠየቅ እድላቸው ይጨምራል ይላሉ። የዴሞክራቲክ ሪፐብሊክ ኮንጎ በተለያዩ ጊዜያት በማዕከላዊ መንግስቱ ላይ የተነሱት ሰፋፊ የታጠቁ እንቅስቃሴዎች በተለይም በኪቡ ክልል የመንግስትን ስልጣን ማዳከም ተከትሎ እየመጡ ናቸው በሚል እንደ ማሳያ አንስተዋቸዋል። አንድ ቁልፍ ክልል ከቁጥጥር ውጭ ሲሆን መንግስት አቅሙን መበታተኑ ሌሎች የክልል ሚሊሻዎች ታጣቂዎች እንዲጠናከሩ በር ይከፍታል ይላሉ። በአማራ ክልል የሚደረገው ግጭት በኦሮሚያና በሌሎች አካባቢዎች ያሉትን የታጠቁ ቡድኖች እንቅስቃሴ እንዲጠናከሩም ያነሳሳል ይላሉ። የፌዴራል መንግስቱ በክልሉ ያለውን ቀውስ በወታደራዊ መንገድ ለመፍታት ሲሞክር ሌሎች ቁልፍ የስልጣን መገለጫዎች ይዳከማሉ የሚሉት እኒሁ ሊቅ መንግስት ግብርና የንግድ እንቅስቃሴን መቆጣጠር የማይችል ከሆነ ህጋዊ ስልጣኑን እያጣ ይመጣል። በሊቢያ ያለው ማዕከላዊ መንግስት በብዙ የአገሪቷ ክፍሎች የነዳጅ ቁጥጥርንና የፋይናንስ ስርዓቱን መቆጣጠር ባለመቻሉ በዓለም አቀፍ ደረጃ እንደ ደካማ መንግስት ወይም ፌልድ ስቴት መቆጠሩን እንደ ማሳያ ተጠቅመዋል። በአማራ ክልል ኢኮኖሚውና የግብርና ስርዓቱ መስተጓጎሉ የፌዴራሉ መንግስትና የፋይናንስ አቅም በእጅጉ ያዳክማል። መንግስት የኃይል አጠቃቀም ሞኖፖሊውን ካጣ ማለትም ሌሎች ቡድኖች የጦር መሳሪያ በነጻነት ሲጠቀሙ ሉዓላዊነቱ አደጋ ላይ ይወድቃል ይላሉ። የአማራ ክልል ልዩ ኃይል ትጥቅ ማስፈታት ያልተሳካ ሙከራ ሆኖ በመቅረቱ ፋኖና ሌሎች ሚሊሻዎች ኃይል የመጠቀም አቅም አዳብረዋል የሚሉት እኒሁ ሊቅ ግጭቱ የአማራ ህዝብ በፌዴራል መንግስቱ ላይ ያለውን እምነት እንዲቀንስ አድርጓል። ይህ የኢትዮጵያ ፖለቲካን ወደ ብሔርተኝነት ፖለቲካ አሳድጎታል ወይም አባብሶታል ባይ ናቸው። የሀገሪቷ ፖለቲካም በኦሮሞ ብሔርተኝነትና በአማራ ብሔርተኝነት መካከል የተወጠረ እንዲሆን አድርጎታል ይላሉ። የቀድሞ ዩጎዝላቪያ ተመሳሳይ የፖለቲካ መሳሳብ ገጥሟት እንደነበር አስቀድሞ የጎሳ መሰረት ያለው ግጭት በማዕከላዊ መንግስት ላይ ሲነሳ የመንግስት ተቋማት ወገንተኛ ይሆናሉ በሚል ስጋት የፌዴራል ስርዓቱ እርስ በርስ ይበታተናል ብለዋል። መንግስት ግጭቱን በኃይል ለመቆጣጠር በሚሞክርበት ጊዜ የሚያደርጋቸው የሰብአዊ መብት ጥሰቶች፣ የዘፈቀደ እስራት፣ ቴሌኮም መዝጋትና ሌሎች ጉዳዮች ዓለም አቀፍ ተአማኝነቱን ያጎድፋሉ ይላሉ። ይህ ደግሞ ለውጭ እርዳታና ብድር ወሳኝ የሆኑትን ዓለም አቀፍ ተቋማት ላብነትም እንደ IMF እና ከዓለም ባንክ ጋር ያለውን ግንኙነት ያበላሽበታል ብለዋል። በአማራ ክልል ያለው ቀውስ ክልላዊ ችግር በላይ ነው። የአማራ ክልል የታጠቁ ኃይሎች መነሳት የኢትዮጵያ የፖለቲካ ማዕከል ላይ የመጣ ፈተና ነው በሚል ገልጸውታል። ከዓለም አቀፍ ተሞክሮዎች እንደምንረዳው ማዕከላዊ መንግስቱ ቁልፍ ክልሎችን በፖለቲካ ንግግር ሳይሆን በኃይል ብቻ ለመቆጣጠር መሞከሩ ብዙ ጊዜም የበለጠ ውድቀትና የአገር መፍረስ ስጋት አስከትሏል ብለዋል። ዓለም አቀፍ ተቋማት፣ የሰብአዊ መብት ተሟጋች ድርጅቶች እንደ አምነስቲ ኢንተርናሽናል፣ ሂውማን ራይቶች እና የፖለቲካ ተንታኝ ቡድኖች ወይም ኢንተርናሽናል ክራይሲስ ግሩፕ፣ ካዛም ሀውስ የመሳሰሉ ተቋማት በአማራ ክልል ያለውን ቀውስ ለመፍታት ለኢትዮጵያ መንግስትና ለዓለም አቀፉ ማህበረሰብ ቁልፍ የሚባሉ የፖሊሲ ምክረ ሀሳቦችን በተደጋጋሚ አቅርበዋል።
ቀዳሚው ምክረ ሀሳብ ግጭትን የማስቆምና የፖለቲካ ንግግር መጀመር ኤስኬሌሽን ኤንድ ዲያሎግ የሚለው የመጀመሪያው መፍትሄ ነው። የፌዴራል መንግስቱ ከፋኖ ኃይሎችና ከሌሎች ቁልፍ የአማራ የፖለቲካ ልሂቃኖች ጋር ቅድመ ሁኔታ የሌለው የፖለቲካ ንግግር በአስቸኳይ መጀመር አለበት። የኃይል አጠቃቀምን ማቆም ቅድሚያ ሊሰጠው ይገባል። በወታደራዊ መንገድ የተፈጠረውን ቀውስ በፖለቲካ ስምምነት ለመፍታት መንግስት የችግሩን ስረ መሰረት መዋቅራዊና ማንነት ነክ ጥያቄዎች ለመመለስ ዝግጁ መሆን ማሳየት ይኖርበታል። ይህ አይነቱ አካሄድ ግጭት ያለባቸው ሀገሮች ለምሳሌም በሰሜን አየርላንድ የነበረው የመልካም አረብ ስምምነት ወይም ጎድ ፍሬዴ አግሪመንትስ የፖለቲካዊ መፍትሄ ለማምጣት የተጠቀሙበት ስልት እንደሆነ በማሳያነት ተመላክቷል። ሁለተኛው ምክረ ሀሳብ የሰብአዊ መብት ጥሰቶችን ለማስቆምና ተጠያቂነትን ማረጋገጥ ያስፈልጋል የሚለው ነው። በሁለቱም ወገኖች በፌዴራል ኃይሎችና በፋኖ ኃይሎች የተፈጸሙ የሰብአዊ መብት ጥሰቶችን በተመለከተ ገለልተኛ ምርመራ መካሄድ ይኖርበታል። የዘፈቀደ እስራትና ከህግ ውጭ ግድያዎች በአስቸኳይ ማቆም ያስፈልጋል። ዘዴው የህዝቡን እምነት ለማግኘትና ህግና ስርዓትን ለማስከበር ብሎም የህግ የበላይነትን ለማስከበር የሚረዳ ነው። ተጠያቂነትን ማረጋገጥ ለረጅም ጊዜ የሚቆይ ሰላም መሰረት ነውና ይህንንም ማድረግ ያስገባል ብለዋል። አለበለዚያ ቅሬታዎች ለቀጣይ አመጾች መነሻ ይሆናሉ። ሶስተኛው ምክረ ሀሳብ የፌዴራል ስርዓቱን ማሻሻል ወይም ሪፎርሚንግ ዘ ፌዴራል ስትራክቸር የሚለው ነጥብ ነው። ኢትዮጵያ በጎሳ ላይ ብቻ ከተመሰረቱ ፌዴራሊዝም ወደ ጂኦግራፊያዊና የዜጎች መብት ላይ ወደ ተመሰረተ የፌዴራሊዝም ስርዓት መሸጋገር አለባት የሚለው ነጥብ ነው። ይህም በክልሎች መካከል ያሉ አከራካሪ የድንበር ጉዳዮች ለአብነትም እንደ ወልቃይት የመሳሰሉ በህዝብ ውሳኔ ወይም በገለልተኛ ድንበር ኮሚሽን በኩል በዘላቂነት ለመፍታት ይረዳሉ። ብሔር ተኮር ቅራኔዎችን በመቀነስ ሁሉም ዜጎች በየትኛውም የክልል አስተዳደር ውስጥ ተቀባይነት እንዲኖራቸው ማድረግ አስፈላጊ ነው። አራተኛው ምክረ ሀሳብ የሰብአዊ እርዳታ ተደራሽነትን ማስፋት የሚለው ነው። መንግስት ግጭት በተከሰቱባቸው አካባቢዎች የሰብአዊ እርዳታ ድርጅቶች ሙሉ በሙሉ እንዲገቡ በመፍቀድና የመገናኛ ብዙሃን ለአብነትም ኢንተርኔትና ስልክ መዝጋት ማቆም አለበት። ቀውሱ የሚያስከትለውን የሰብአዊ ጉዳት ለመቀነስና የመረጃ ፍሰትን በማስቻል የህዝብን ፍርሃት መቀነስ ይገባል። ዓለም አቀፉ ማህበረሰብ በተለይም የአፍሪካ ህብረት፣ የአውሮፓ ህብረትና አሜሪካ ኢትዮጵያን ወደ ውይይት እንዲመለሱ የሚያግዙ ፖለቲካዊና ዲፕሎማሲያዊ ጫናዎችን ማሳደር አለባቸው። ለግጭቱ ገለልተኛ የሆኑ አማላጆችን በማቅረብ መንግስትና ታጣቂ ኃይሎች በውይይት እንዲስማሙ መደረግ አለበት። የአፍሪካ ህብረት በ2022 በትግራይ ግጭት ወቅት እንዳደረገው አይነት የሰላም ሂደት ለመምራት መሞከር ይኖርበታል። እነዚህ ምክረ ሀሳቦች በአብዛኛው የሚያተኩሩት ችግሩን በፖለቲካዊ መንገድ መፍታትና የኢትዮጵያን የፌዴራሊዝም ስርዓት ማሻሻል ላይ ነው። በዓለም አቀፉ ተቋማት ለቀረቡት የፖሊሲ ምክረ ሀሳቦች የፌዴራል መንግስቱ የወሰዳቸው ያሉትን እርምጃዎችና የሚሰጣቸውን ምላሾች ግን የዚያኑ ያክል ናቸው። የኢትዮጵያ ፌዴራል መንግስት ዓለም አቀፍ ተቋማት ላቀረቡት ውይይትና የሰብአዊ መብት ጥበቃ ጥሪዎች የተለያዩና ብዙውን ጊዜ ተቃራኒ ምላሾችን ሲሰጥ ቆይቷል። በግጭት አፈታትና የፖለቲካ ንግግር ዙሪያ ያለው አቋም ፋኖን እንደ ህገወጥ ታጣቂ ቡድን ወይም ሽብርተኛ በመፈረጅ ከእነሱ ጋር በይፋ ንግግር ላለማድረግ መወሰን ቀዳሚው ነው። ምንም እንኳን ጠቅላይ ሚኒስትሩ ለሀገር ውስጥ ፖለቲካው ከፋኖ ኃይሎች ጋር እንደራደር የሚል ይዘት ያለው ንግግር ቢያደርጉም በዓለም አቀፍ ተቋማት ዘንድ ከፋኖ ኃይሎች ጋር ለመነጋገር አቋም አለመያዙን የአሜሪካ መንግስት የውጭ ጉዳይ ሪፖርት አመላካች ነው። እንደ ኢትዮጵያ መንግስት እምነት ከማንኛውም ህጋዊ ያልሆነ ቡድን ጋር መደራደር የመንግስትን ህጋዊነትና ስልጣን የሚጎዳ ነው። መንግስት ችግሩን ለመፍታት ዋነኛው መንገድ ወታደራዊ ቁጥጥርን ማጠናከር እንደሆነ ያምናል። በዚህም የመከላከያ ሰራዊቱን በከተሞችና ቁልፍ መንገዶች ላይ በማስፈር አቅሙን ለማዳከም እየሞከረ ነው። በዚህም የአስቸኳይ ጊዜ አዋጁን በመጠቀም ሰፊ የኃይል እርምጃዎችን ሲወስድ መቆየቱንና አሁንም በመውሰድ ላይ መሆኑን አስታውሷል። አንዳንድ ተንታኞች እንደሚሉት በወታደራዊ መንገድ ብቻ መፍትሄ ለማምጣት መሞከር ዘላቂ ሰላምን ሊያመጣ አይችልም። መንግስት እንደ ትግራይ ግጭት ሁሉ ከፋኖ ጋር በድብቅ ወይም ቀጥተኛ ያልሆነ የሰላም ድርድር ለመጀመር ዝግጁ መሆን እንዳለበት ይመክራሉ። የሰብአዊ መብት ጥሰቶችን በተመለከተም የፌዴራል መንግስቱ የሰብአዊ መብት ጥሰቶችን አይክድም። ነገር ግን ጥሰቶችን በዋነኝነት የሚፈጽሙት በፋኖ ኃይሎች ወይም ግጭቱን ተጠቅመው በሚገቡ ሌሎች አካላት ነው በማለት የፌዴራል ኃይሎችን ድርሻ እያቃልለዋል። ገለልተኛ የምርመራ ቡድኖችን በተመለከተም መንግስት የራሱ የሰብአዊ መብት ተቋማት ለምሳሌም የኢትዮጵያ ሰብአዊ መብቶች ኮሚሽን በአካባቢ ያሉትን ሁኔታዎች እንዲመረምሩ ይፈቅዳል። ነገር ግን የዓለም አቀፍ ድርጅቶች ገለልተኛ ምርመራ እንዲያደርጉ ለመፍቀድ ክልከላዎችን አሳይቷል። መረጃ የማግኘት መብትን መገደብ ወይም ኢንተርኔት ማቋረጥን በተመለከተም በግጭቱ ቀጠናዎች ውስጥ ያለውን መረጃ ለመቆጣጠር የኢንተርኔትና የስልክ አገልግሎቶችን ደጋግሞ አቋርጧል። ዓለም አቀፍ ተቋማት ይህ እርምጃ የሰብአዊ መብት ጥሰቶች ለመደበቅና የሰብአዊ እርዳታን አቅርቦት ለማወክ የሚያገለግል ነው በማለት ይተቹታል። የፌዴራል ስርዓቱ ማሻሻያና የፖለቲካ ማረጋጋት በሚለው ምክረ ሀሳብ ላይ የፌዴራል መንግስቱ በወሰደው አቋም የፌዴራል ስርዓቱ መሰረታዊ ችግር የለበትም ብሎ ያምናል። ችግሩ የሚመጣው ህገወጥ ኃይሎች ስርዓቱን ለመናድ በሚሞክሩበት ጊዜ ነው የሚል እምነት ይዟል። በጥቅሉ የፌዴራል መንግስቱ በዓለም አቀፍ ተቋማት የቀረቡለትን የፖለቲካ ንግግርና የሰብአዊ መብት ጥበቃ ጥሪዎችን ሙሉ በሙሉ በጥንቃቄ ሲቀበል፣ ችግሩን ለመፍታት ዋነኛ ትኩረቱ ግን ወታደራዊ ቁጥጥርን ማጠናከርና
የህግ የበላይነትን ማስከበር ላይ እንደሆነ መጠቀሱን ነግረናችሁ እንሰናበታለን። ለአሁኑ በዚህ አበቃን። ቸር ያገናኘን።